ለሀገራዊ ምርጫው ስኬታማነት የብልጽግና ፓርቲ ወጣቶች ክንፍ የበኩሉን ሚና ሊወጣ ይገባል አሉ በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የፓርቲው ምክትል ፕሬዝዳንት አደም ፋራ። መጪው ሀገራዊ ምርጫ ሰላማዊ፣ ፍትሃዊ፣ ዲሞክራሲያዊና አሳታፊ እንዲሆን ሰላምን ማስጠበቅ፣ ወጣቱ የምርጫ ካርድ እንዲወስድና ድምጽ እንዲሰጥ በትኩረት መስራት ይጠበቃል። ለዚህም የብልጽግና ፓርቲ ወጣቶች ክንፍ አደረጃጀት በብሔራዊ ትርክት የታነጸ ትውልድ ለመገንባትና የኢትዮጵያን ሁለንተናዊ ብልጽግና ለማረጋገጥ ትልቅ ሚና ያለው ስትራቴጂያዊ ኃይል መሆኑን አስገንዝበዋል። በአዲስ አበባ ከተማ ተፈጥሯዊ ይዘታቸውን አጥተው የነበሩ ወንዞች ታክመው ሲያንሰራሩ ማየት ትልቅ ስኬት ነው አሉ ከንቲባ አዳነች አቤቤ። ከንቲባዋ በመዲናዋ እየተገነቡ የሚገኙ የቀበናና የግንፍሌ ወንዝ ዳርቻ ልማት ፕሮጀክቶችን የስራ ሂደት ገምግመዋል። ምልከታውን አስመልክቶ ከንቲባዋ ባስተላለፉት መልእክት 19 ኪሎ ሜትር የሚሸፍነውና ከእንጦጦ እስከ ካራማራ ድልድይ ድረስ የሚዘልቀው የቀበና ፕሮጀክት በአሁኑ ወቅት ግንባታ ወደ መጠናቀቅ መቃረቡን እወቁ ብለዋል። የደረቁ የውሃ ምንጮች እንደገና መፍለቃቸውንና መጥፎ ሽታ ተወግዶ አካባቢው በሀገር በቀል ዛፎች ተከቦ ለነዋሪዎች ምቹ፣ ጤናማና ንጹህ አየር የሚተነፈስበት ማራኪ ገጽታ መላበሱን አብራርተዋል። በታላቁ የኢትዮጵያ ህዳሴ ግድብ ንጋት ሰው ሰራሽ ሐይቅ ላይ በቱሪዝም ኢንቨስትመንት ለሚሰማሩ አልሚዎች ምቹ የልማት ፍኖተ ካርታ ተዘጋጅቷል አለ የቱሪዝም ሚኒስቴር። የቱሪዝም ሚኒስትር ዴኤታ ስለሺ ግርማ እንደገለጹት በንጋት ሐይቅ የቱሪዝም ኢንቨስትመንት ላይ ለሚሳተፉ አልሚዎች የግንባታ መሳሪያ፣ ተሽከርካሪና መሰል ቁሳቁሶች ከቀረጽ ነጻ አገልግሎት የሚያገኙበት እድል መመቻቸቱን አስታውቀዋል።